ሰላም ሰላም ኩራትን ፍትዋትን ተመልከትና እንደምውን ከምቲ ልሙድ ሓድሽን እዋናውን አገራም ዝበልና የም ሓበረታታት ሒዝና ናባኹም አቢልና ኣለና ናይሎም ዛዕባና ዝኸውን ድማ ብዛዕባ ጀነራል ምግበይ ሃይለ ምስ ኢትዮ ፎረም ዓውይ ናይ ኢትዮጵያ ናይ ሚድያ አውታር ንዝኾነ ኢትዮ ፎረም ንዝገበሮ ቃለ ምሕተት ብስልክ ማለት እዩ ንጌቹን ፌደራል መንግስቲ እውን አጠንቂቆ ዝብል ሓሳብ ኣብ ውሽጡ ትሕዝቶ ዘለዎ ይኸውን ማለት እዩ እስካብ መወዳእታ ሓበሬታና ምሳና ክትፀንሑ ብክብሪ ይዕድም ላይክ ሼር ሰብስክራይብ ምግባር ድማ ክባፃሕ ግበርዎ ድሕሪ ዛ ሓፃር መሰጋገሪት ሙሉእ ትሕዝቶ ናባኹም ከብለ ሰናይ ምክትታል ሰናይ ፃንሒት በጣም አመሰግናለሁ ጄኔራል። በአሁኑ ሰዓት የት ነው ያሉት? በመደበኛ ስራዬ ትግራይ ነው ያሉት፣ መቀሌ ነው ያሉት። በመደበኛ ስራዬ ላይ ሲሉ በቅርቡ በአቶ ጌታቸው ደብዳቤ መታገደው ተገልጾ ነበር። ስለዚህ ታግደውም ስራ ይሰራሉ ማለት ነው? ያ ታጋዮች አይደለንም። በዚህ ካሊ መደበኛ ስራችን የጸጥታ ስራ ነው። የጸጥታ ስራ እንዳንሰራ የሚያደናቅፍ ነገር ብዙም የለም። የጊዜያዊ መንግስትም የጋራ ነው። የትግራይ ህዝብ ከፕሪቶሪያ ውል ጋር ተያይዞ የሰራዊት አባላትም ቲፒኤልኤፍም የውስጥና የውጭ ምሁራንም የትግራይ ተወላጆች ማለት ነው ስፔሻሊ የጂኤስቲኤስ የተፈካካሪ ድርጅቶችም በጋራ ሆነን ቋቋም ነው እና እኛ ራሳችን የጊዜያዊ መንግስት አካል ነን። ስለዚህ በግለሰብ ደረጃ አይደለም የኛ ጉዳይ የሚወሰነው። የጠቅላላ የራሳችን አደረጃጀት አሰራር አለን እና አሁንም ስራ ላይ ነው ያለው። መደበኛ የጸጥታ ስራ ነው ያለሁት። ያ ከዚህ በተጨማሪ ማምሻውን መከላከያ ባወጣው መግለጫ በአማራ ክልል ውስጥ ዘመቻ አንድነት የተባለውን ጸረ መንግስት ውጊያ በማደራጀትና በማስተባበር አይዞህ በማለት ሚና እንደነበረው ገልጿል። ይህንን እንዴት ነው የሚመለከቱት እርስዎ? ሰምቻለሁ። እኔም ራሴ በጣም ነው የገረመኝ። ምክንያቱም እኛ ለሁለት ዓመት ሙሉ ከ2013 ጀምሮ እስከ 2015 ጥቅምት በከፍተኛ ውጊያ ላይ እንደነበር ይታወቃል። ጦርነት ላይ 360 ዲግሪ እና ያ ጦርነት መጨረሻው ወደ ሰላማዊ ጉዞ እንድንገባ የፕሪቶሪያ ውል አለ። ከዛ በኋላ ባለው ሁለት ዓመት ሙሉ በፕሪቶሪያው መሰረት የትግራይ ህዝብ ጥያቄ በአግባቡ እንዲመለስ የፕሪቶሪያ ውልም ተግባራዊ እንዲሆን እንደ ህዝብም እንደ ጊዜያዊ መስተዳደርም እንደ የሰራዊቱ አባላትም እዛም ክልል ያለን የጸጥታ ኃይሎች ያ ህግ አክብረን ነው እየሄድን ያለ ነው እና መንግስት ግን የሰላም ስምምነቱ እንዳይሳካ ከሚሰሩ ግለሰቦች ውስጥ አንዱ አድርጎ እርስዎን ከሶታል። እኔ እንደዛ አይነት አይደለሁም። አንደኛ የትግራይ ህዝብ ጥያቄም እንቅስቃሴም በግለሰቦች አይወሰንም በፍጹም። እሱ ነው ስህተቱ። ምክንያቱም እኛ አግባብ ያለው አደረጃጀት ያለን ነን እና በፕሪቶሪያ ውል መሰረት ነው ሁሉም ነገር እየሄደ ያለው። ስለዚህ ከፕሪቶሪያ ውል ውጭ ያለ አግባብ ከኤርትራ ይባላል አንዳንዴ ከፋኖ ደግሞ አሁን የመጣል ሌላም ሊመጣ ይችላል። እንደዛ አይደለንም እኛ። ሊሆንም አይችልም፣ አናረገውም በፍጹም። ይሄ ደግሞ ይታወቃልም። ስለዚህ ከውል ፕሪቶሪያ ከስምምነቱ ውጭ የሚደረግ እንቅስቃሴ እንታገላለን፣ እናስተካክላለን። ወደ ትክክለኛ መንገድ እንዲገባ ጉዳዩ ነው። እንደ ሰራዊት ከፋኖ ሁሉም ነገር ተግባራዊ እንዲሆን የምንጥር ነው። ስለዚህ የፋኖ የሚባለውን እንቅስቃሴ የራሱ የሆነ እንትን ሊኖረው ይችላል። እኛ ከፋኖ ጋር ከአግባብ ውጭ ግንኙነት የለንም። ግልጽ ለመናገር አንድም የፋኖ አመራር ከኔ ጋር ምንም አይነት ግንኙነት የለውም። አላረገውም። እኔም ተገቢም አይደለም፣ አናረገውም። በመንግስት መግለጫ ላይ በአዲስ አበባ ውስጥ ፎቆች ደርድሯል። በኢህአዴግ ዘመን በሌብነት ስሙ የታወቀ ነው። በአሁኑ ሰዓትም በዱባይ ቤት ሊሰራ እና ሊገዛ እንደዚህ እየተዘጋጀ ነው የሚል ይዘት ያለው መልእክትም አለ። በእርግጥ በአዲስ አበባ እነዚህ ፎቆቹ ከነበሩ የት አካባቢ በምን ሁኔታ ነው ያሉት? አሁን መንግስት ወርሷቸዋል ወይስ መንግስት አግዷቸዋል? እንዴት ያለ ይዞታ ነው ያላችሁ? እኔ ፎቆች የሉኝም። አዲስ አበባ እንደ ማንኛውም ዜጋ መደበኛ የሆነ ቦታ አለኝ። ምንም መንግስትም ያውቀዋል። ከዚህ በፊትም መከላከያም እያለሁት በኢትዮጵያ መከላከያ ውስጥ እያለሁም የነበረ ቦታ ነው። ከዛ የተለየ ነገር
የለም። መንግስት ከዚህ በፊት በነበረ ጦርነት እንደማንኛውም የትግራይ በዚህ ጦርነት የተሳትፏል በሚል ታግደው ነበር። ኋላ መንግስት በአግባቡ የለቀቃቸው ናቸው። ስለዚህ የተለየ ሀብትም ያለኝ ሰው አይደለሁም። በቢዝነስ ውስጥ ነበርኩ ለተወሰነ 7-8 ዓመት። በዛ ከቢዝነስ ጋር ተያይዞ አንዳንድ የተወሰነ ቤተሰብ የሚያስተዳድርበት አቅም ለመገንባት ሞክሬ ነበር። አልተሳካም በተፈጠረ ሁኔታ። ስለዚህ የተለየ ሀብት ያለኝ ሰውም አይደለሁም። ፍጹም ውሸት ነው። ፍጹም እንደዚህ አይነት ካራክተር ያለኝ ሰውም አይደለሁም። ብዙ ሰው ያውቃል በቅርብ ከድሮ በትጥቅ ትግልም ከዛ በመከላከያ በነበርኩበት ጊዜም ከዛ በኋላ አሁን በዚህ በትግራይ ባለው የ3 ዓመት ማለት ያለፈው 4 ዓመትም በትግራይ ውስጥ ነው ያሉት። ከተለያዩ የጸጥታ መዋቅር ያሉ ጓደኞች አብረን ነው የምንሰራ እና ከህግና ከስርዓት ውጭ ያለ አግባብ ሀብት የሚያካብት ሰውም አይደለም። ድሮም በመከላከያ ያለውም ይታወቃል። አሁን እንደዛ አይነት ሰው አይደለም። በአሁኑ የመከላከያ መግለጫ ላይ በኤርትራ በኩል አድርጎ ወርቅ እየሸጠ ይገኛል ሲልም እንዲሁ በመግለጫው ላይ ተገልጿል። አይቼዋለሁ። ፍጹም እንደዛ አይነት ውስጥ የሚገባ ሰውም አይደለም። ፍጹም ያልኩ ነው። በፍጹም ህገወጥ በሆኑ ተግባሮች ላይ በትግራይ ውስጥም በኢትዮጵያ ትግራይ አሁን ባለሁበት ቦታም ቢሆን ድሮ በመከላከያም በነበርኩበት በቢዝነስ ዓለምም በነበርኩበት ሁሉም ነገር በአግባቡ የሚሄድ ህጋዊ ሰው ነኝ እና ይሄ ወርቅ የሚባለውም ጠቅላላ ፍጹም አሉባልታ ነው። ከኤርትራ ጋርም ምንም አይነት ግንኙነት የለኝም። ከኤርትራ ጋር መገናኘት በትግራይ በኩል ስርዓት ያለው ህዝብና መንግስት እና ሰራዊት ነው ያለው ሲለው በሆነ መንገድ እየተነሳ የሆነ ሰው ከኤርትራ ጋር እየተገናኘ የትግራይን ጥቅም በረጅምም በአጭርም ምን ጥቅም አለው ብሎ በደንብ ገምግሞ የሚሆን ከሆነ በአግባቡ የማይሆን ከሆነ ደግሞ ምክንያቱ ውል አለ። የፕሪቶሪያ ውል ስላለ ከኢትዮጵያ መንግስት እሱ ተከትለን ጥያቄያችን በአግባቡ እንዲመለስና ከኢትዮጵያ ያለንን ጉዳይ በአግባቡ መልክ ሳናሲዝ ወደ ግራና ቀኝ መሄድ የምንችል ሰዎች አይደለንም። ይሄ ጉዳይ እየመጣ ያለ ከአጀንዳ ለማስወጣት ነው። በግልጽ በሆነ በተለያየ መድረክም ገልጫለሁ። የትግራይ ህዝብና የትግራይ የጸጥታ ኃይሎች የትግራይ የፖለቲካ ኃይሎች ከአጀንዳ ለማስወጣት የሚደረግ ጥረት ነው። አጀንዳው ምንድን ነው? የኛ አጀንዳ በፕሪቶሪያ ውል መሰረት ነፃ ያልወጣ ህዝብ ነፃ እንዲወጣ፣ ምዕራብ ትግራይ፣ ጸለምት፣ ራያ ወደ ስታትስ ኮ አንተ ይመለስና ህዝቡም የተፈናቀለ ህዝቡም እንዲመለስ፣ ከዛ በኋላ ህገ መንግስት መሰረት ተደርጎ የትግራይ ህዝብ ወደ ምርጫ እንዲገባና በፌዴራላዊ ህገ መንግስት መሰረት አንድ ክልል ማግኘት የሚገባውን ህገ መንግስታዊ መብቶች በአግባቡ እንዲተገበር፣ ከዚህ በፊት ለጦርነት ምክንያት የሆኑ ጉዳዮችም እንዲፈቱ፣ የትግራይ የመልሶ ማቋቋም ስራ በአግባቡ እንዲፋጠን፣ ከዛ ወደ ምርጫ እንድንገባ፣ ከዛ በኋላ ዲዲአርም በአግባቡ ለትግራይ የሚገባትን የጸጥታ ኃይል ትተን የቀረውን ኃይል ደግሞ በአግባቡ በዲዲአር ወደ ሰላማዊ ኑሮውን እንዲገባ፣ ከዛ በኋላ ፖለቲካል የሆነ ኔጎሴሽን የሚያስፈልጋቸውን ድርድር የሚያስፈልጋቸው ነገሮችን በአግባቡ ተደርጎ ከፌዴራል መንግስት የትግራይ መጪ እድል ቀጣይ እድል ህገ መንግስታዊ በሆነ መንገድ መፍትሄ እንዲያገኝ ማድረግ ነው። ይሄ ነው የምንፈልገው። ይሄ በአግባቡ ሳንፈጽም እና ውል ፕሪቶሪያ በአግባቡ እንዲፈጸም የማድረግ ነው። ያ ለማድረግ ደግሞ የውስጥ ጸጥታ በአግባቡ የመጠበቅ ድህንነት የመጠበቅ ህዝቡ ቀጣይ እድሉ ማስተካከል ነው የምንፈልገው። እኛ ይሄ ነው አጀንዳችን። ከዚህ ውጭ ለምንድን ነው እኛ ከኤርትራ ጋር ሆነን ኢትዮጵያ መውጋት እንደገና ከኢትዮጵያ ጋር ሆነን እንደዚህ አይነት የሚባል አጀንዳ ትግራይ ውስጥም የለም። አክቹዋሊ የለም። ዋናው አጀንዳችን የራሳችን ብሔራዊ አጀንዳ አለ። ያ አጀንዳ እንዲተገበርልን እንዲፈጸም ከኢትዮጵያ መንግስት ጋር ሰላማዊ በሆነ መንገድ እና በፕሪቶሪያ ውል መሰረት ጉዳዩ መጨረሻ እልባት እንዲያገኝ ነው ጥረታችን። ከዚህ አጀንዳ ማስወጣት ነው ጥረት እየተደረገ ያለ። ከዚህ አጀንዳ እንድትወጡ እየጣረ ያለው አካል ማን ነው? የትግራይ ጊዜያዊ መንግስት ወይስ የፌዴራል መንግስት ወይስ ሌላ አካል? ከዚህ አጀንዳ እንወጣ የሚፈልጉ የተለያዩ የጊዜያዊ መንግስት አባላትም ሊሆን ይችላሉ፣ ከፌዴራልም ሊኖርበት ይችላሉ። ያ አይነት ኢንተረስት ያለው ኃይል ማለት ነው። በዚህ ካለ አሁን ገለብዬ አይደንቲፋይ ማድረጉ ጠቃም ላይሆን ይችላል፣ ግን ያ አይነት ኢንተረስት ያለው ኃይል ነው ወደ እንደዚህ አይነት ነገር እያስገባን ያለ። ዳግም ጦርነት እንዲከፈት በትግራይ ፍላጎትም የለም። እውነት ልንገር፣ የትግራይ ህዝብ ተመልሶ ወደ ጦርነት እንዲገባ ፍጹም ፍላጎት የለውም። የትግራይ ህዝብም የለውም፣ ሰራዊትም የለውም፣ አመራሩም የለውም። እየተገፋፋን ወደ አላስፈላጊ የሆነ አጀንዳ እንገባ እየተደረገ ነው የሚል እምነት ነው ያለኝ።
ወደ አላስፈላጊ አጀንዳ እንገባለን ሲሉኝ ምን ማለት ነው? አላስፈላጊ ስለ ብዙ ነገር ነው። በዋናው አጀንዳ እንወጣለን። ምክንያቱም የፌዴራል መንግስት ከኛ ጋር ያገባው ውል አለ፣ እኛም የገባንበት ውል አለ። እኛም ተግባራዊ ማድረግ አለብን። የፌዴራል መንግስት ይሄ ጉዳይ ሰላማዊ በሆነ መንገድ መጨረሻ እንዲደርስ ማድረግ አለበት እንጂ ወደ አላስፈላጊ ነገር ስልህ ከፕሪቶሪያ ውል ውጭ ነገሩ እንዲሄድና ተመልሶ ክልሉ የትርምስ ክልል እንዲሆን የማድረግ እንቅስቃሴ ነው የሚመስለኝ። ይሄ ደግሞ ጥሩ አይሆንም። ለኢትዮጵያ መንግስትም ጥሩ አይደለም፣ ለትግራይ ህዝብም ጥሩ አይደለም። የህወሓት 50ኛ መስራታ በዓል ሲከበር በአንድ ሲምፖዚየም ላይ ተካፍለው ይህንን ዘመቻ የሚከፍቱብን የትግራይ ህዝብ በህልውና መቆየት ያንገበገባቸው ናቸው ብለው ነበር። የትግራይ ህዝብ የህልውና አደጋ ያለበት ከማን ነው በአሁኑ ሰዓት? እነዛስ ያሏቸው አካላት እነማን ናቸው? ለጊዜው ይሄ ጥያቄ ይቆይልኝ፣ ሌላ ጊዜ እናወራበታለን። እርስዎን ጨምሮ የትግራይ ወታደራዊ አዛዦች ስማችሁን ከወርቅ ማውጣትና አሁን መከላከያ መግለጫም ላይ እንደተነሳው በውጭ ሀገርም ህንጻ አላቸው ወዘተ የሚለውን በተደጋጋሚ ያነሱታል። መከላከያም ዛሬ ይህንኑ ገልጿል። ከወርቅ ጋር በተገናኘ የተለያዩ በትግርኛ የሚጽፉ የማህበራዊ ሚዲያ ተጠቃሚዎችም እንዲሁ የእርስዎንና የሌሎች ወታደራዊ ኃላፊዎችን ስም በማንሳት ይገልጻሉ። ቀደም ሲል አብራርተውልኛል ይሄ ነገር እንደሌለ። ለምንድን ነው ከሌለ ይሄ ነገር ለምን የሚነሳ ይመስሎታል? አቶ ጌታቸው ረዳስ በቅርቡ ከግንባር አዛዥነት ሲያግዶት እርስዎን በግል አግኝተው ምክንያቱን ነግሮታል። ከዚህ ጋር በተገናኘ ከዚህ ከወርቁ ጋር የሚሆን ከሌላ ምክንያት ጋር የተገናኘ ነገር በቀጥታ እርስዎን ያናገረ የመንግስት የስራ ኃላፊ አለ? አላነጋገረኝም። ጉዳይ ፖለቲካል እኮ ነው። ምንም ግልጽ ነው። ይሄ ወርቅ ዘረፉ፣ ከኤርትራ ጋር ተገናኙ፣ ዱባይ እንደዚህ ያላቸው ከፋኖ ጋር ተገናኙ ምናምን የሚል እኮ ክሊርሊ ፖለቲካል ኢንቴንሽን። በቃ ምንም እንትን የለውም፣ ሌላ ምንም እንትን የለውም። የትግራይ ህዝብ ፖለቲካዊ ጥያቄዎች የትግራይ ህዝብ ባለፈው 3 ዓመት 4 ዓመቱ ማለት ነው በዚካሊ የራሱ መብት ለማስከበር እየከፈለው ያለው መስዋዕት አለ። የህይወት መስዋዕት አልከፈለም እንጂ በዚህ 2 ዓመትም በጣም ከፍተኛ ችግር ነው ያለው። ብዙ ተፈናቃይ ህዝብ ነው ያለው። ገና ጥያቄውን በአግባቡ አልተመለሰም። ከፍተኛ የሆነ የኢኮኖሚ የማህበራዊ ችግሮች አሉ በትግራይ። ስለዚህ ወደ ተረጋጋ ኑሮ መግባት አልቻለም። ስለዚህ ወደዛ እንዲገባ ጥያቄ ያለን አካላት አለን። ሲሪየስ የሆነ ጥያቄ ማለት ነው። የህዝብ ጥያቄው ይመለስ፣ የሀገሪቱ በህገ መንግስት መሰረት ይተዳደር፣ ወደ ኖርማላይዜሽን እንግባ፣ ህገ መንግስቱ ተግባራዊ ይሁን። ያ ስትሮንግ የሆነ ጥያቄና ሀሳብ ያለን ሰዎች አለን በዚህ ክልል፣ ምንም የታወቀ ነው። ስለዚህ ከዛ ለማስዋጣት ያለው አማራጭ የተለያየ አጀንዳ ማንሳት ነው። ከኤርትራ ጋር ሆኖ ኢትዮጵያ ለማውጋት ነው። ወርቅ እየዘረፉ ነው፣ ብረት እየዘረፉ ነው፣ እንደዚህ ሀብት አላቸው፣ እንደዚህ ግንኙነት፣ ወደ እንደዚህ አይነት ነገር እየገባ ያለ ቤዚካሊ ክሊር ነው። በቃ እኛ ከዛ አውጥቶ ህዝቡን ባልሆነ መንገድ ተደናግሮ በእኛ ላይ ያልሆነ መጥፎ ስሜት እንዲይዝ ማድረግ ነው። እኛ ግን እንደዛ አይደለንም። ቤዚካሊ እዚህ ትግራይ ተወልደን ያደግንነን፣ ኢትዮጵያን በአግባቡ የምናውቅ ለኢትዮጵያ የሚያገለገልን ሰዎች ነን። እውነተኛ ሀገራዊም ብሔራዊ አጀንዳዎቹ በአግባቡ በሰላማዊ መንገድ እንዲፈቱ ጥረት የምናደርግ ሰዎች ነን ብዬ ነው የማምነው። ፐርሰናል እኔም እዛ ውስጥ ነው ያለሁት። ስለዚህ ይሄ ወጣ ያሉ አንዳንድ ነገሮች የሚመጡ ጀስት ፍጹም የተሳሳቱና በዚህ አጀንዳ የግልና የግሩፕ ኢንተረስት ያላቸው ሰዎች ነው የሚያነሱት እና ያሳዝናል። የትግራይ ህዝብ ገና ችግሩ ሳይፈታ ወደ እንደዚህ አይነት አሁን ግለሰቦች ነን እኛ ጋር የሆነ ችግር አለ ቢባል እኔ የሆነ እስከ መስዋዕትም የሚደርስ የሆነ አይነት ፕሮብሌም በእኔ ጋር ቢኖርም ፕሮብሌም የለውም፣ ችግር አይሆንም። ትልቁ ችግር የሚሆነው የህዝቡ ጥያቄ በአግባቡ አለመመለሱ ነው። ብዙም አልጨነቅበትም ለግሌ። ምክንያቱም እኛ ከመስዋዕት በአጋጣሚ የቀረን ሰዎች ነን እንጂ በ17 ዓመት የነበረ የትጥቅ ትግልም በአጋጣሚ የቀረነን፣ በኢትዮ ኤርትራ ጦርነትም የተካፈልነን፣ በዛም ጊዜም የቀረነን፣ የአሁኑ የ2 ዓመት ጦርነትም ልንሰዋበት የምንችል እድል በጣም ሰፊ ነበር። አጋጣሚ ነው የወጣ ነው። ስለዚህ የግላችን ጉዳይ አይደለም። የህዝቡ ጥያቄ በአግባቡ ሳይመለስ ወደ እንደዚህ አይነት ትርምስ እንዲገባ ዳግም መጋበዝ ግን ጥሩ አይደለም። ለፌዴራል መንግስትም አይጠቅመውም፣ ለትግራይ ህዝብም አይጠቅምም፣ ለአካባቢም አይጠቅምም። ወደ እውነተኛ መፍትሄ ብንገባ ነው የሚሻለው የሚል እምነት ነው ያለኝ። እንደዛ አይነት አቋም ነው ያለኝ። እኔ በግል ብትጠይቀኝ ግን ለማንም ስለ እኔ በዝርዝር የሚያውቁት መከላከያም እያለሁት ድሮም በትጥቅ ትግል በቢዝነስ ዓለምም 7-8 ዓመት ቆይቻለሁ። አሁንም በዚህ በትግራይ ያለፈው 3-4 ዓመት ብትጠይቅ የህዝቡ ባህል፣ ታሪክ፣ ማንነት ማቅ ነኝ። ያና ክብሬ የሚሄድ ነኝ። ስራ የምሰራ ነኝ።
አላስፈላጊ ነገር ማድረግ ሰውም አይደለም እና ዝም ብሎ ውሸት የሆነ ፕሮፓጋንዳ ነው ባክ። በቅርቡ አድዋ ላይ ጀነራል በተደረገ አንድ ስብሰባ ላይ የትግራይ ሉዓላዊነት ያልተመለሱ ግዛቶችን ማስመለስ የሚቻለው በቀዳሚነት ተፈናቃዮችን ስንመልስ ነው ብለዋል። የፌዴራል መንግስቱ በተግባር ለዚህ ተግባባሪ እንዳልሆነ በተደጋጋሚ ከወሰዳቸው እርምጃዎች አሳይቷል። ተፈናቃዮችን መመለስ የሚሉትን ትግራይን ግዛት ያስመልሳል ብለው ነው የሚያምኑት። ይህንን ለመተባበር ፈቃደኛ ያልሆነ የፌዴራሉ መንግስት እንዴት ነው የሚመለከቱት እርስዎ? ከዚህ አንጻር ማለት ነው ከተፈናቃዮች ማስመለስ ጋር ለምን መሰለ ውል አለን፣ የፕሪቶሪያ ውል አለ። ስለዚህ ውሉ እንዲፈጸም ነው አሁንም ጥረት እያደረግን ያለን። ፌዴራል መንግስት ፍጹም ተባባሪ አይደለም ለን ሙሉ በሙሉ ወደ ድምዳሜ ያልደረስንም። የተለያዩ ጥያቄዎች በአግባቡ እየቀረቡ ነው። በክልሉ መስተዳደርም በፓርቲውም በሰራዊቱም በሁሉም ነው እየቀረበ ነው። ስለዚህ እንየው እዛው ያለው ነገር አልተቻለም ብለን ከምንዘጋ እስካሁን ያለው ጊዜ ብቁ ምክንያት አለው ብዬ አላምንም። ምክንያቱም ሶስት ነገር ነው። ተፈናቃይ መመለስ ብቻ አይደለም። እዛ ያለው ህዝብም እኮ የትግራይ ህዝብ አካል ነው። ያ ህዝብ ምዕራብ ያለ፣ ጸለምት ያለ፣ ራያ ያለ ህዝብ ራሱ ነፃ ወጥቶ የክልሉ ህዝብ አካል መሆን አለበት። መሬቱ አይደለም ትልቁ ነገር፣ ህዝቡ ነው። የተፈናቀለ ህዝብ አለ፣ እዛም ህዝብ አለ። ህዝቦቹ ነው ወደ ቦታቸው መመለስ ያለባቸው፣ ራሳቸው በራሳቸው ማስተዳደር ያለባቸው። ስለዛ ጉዳይ ላይ ሌላ ጊዜ በስፋት መነጋገር ይቻላል። እንቅፋቶች አሉ። ፌዴራል መንግስትም በውሉ መሰረት በአግባቡ እየፈጸመ ነው የሚል እምነት የለኝም። እኛም የራሳችን የውስጣችን ፖለቲካዊ ፕሮብሌም ስላለ በአግባቡ ጥያቄያችንን ከፌዴራል መንግስት ጋር በመሆን መስራት ነበረብን። እኛ የራሳችንን ፕሮብሌም አለን። የገለ ለማለቱ ገና ጊዜው አልደረሰም። በደንብ ክሊር ማድረግ አለ። የራሳችን ፕሮብሌም አለን እኛ በዛጾም ላይ። ስለዚህ ፌዴራል መንግስት ፍጹም አያረገውም ካሁን በኋላ ብለን ከፕሪቶሪያ ውል ውጭ ጉዳይ ማየት የለብንም። አሁንም በትግል ላይ ነው ያለ ነው እና እስክንየው የሚል እምነት ነው ያለኝ። እስካሁን አለመፈጸሙ ግን ያው አሁን ላለው ፖለቲካዊ ፕሮብሌም በትግራይ ውስጥ የራሱ አስተዋጽኦ አለው። በመጨረሻዎቹ ጥያቄዎች ላይ ነው ያለሁት። አሁንም ወደ መከላከያው መግለጫ ልመለስና እሱም ጥያቄ ከማንሳቴ በፊት በመከላከያ ውስጥ ምን ያህል ዓመት ነው የሰሩት ጀነራል? 1983 ኦልሞስት ደርግ ከተደመሰሰ ጀምሮ እስከ 2003 መጨረሻ እስከ 2004 በለው ኦልሞስት 2003 መጨረሻ አካባቢ ነው የወጣሁት። በምን ኃላፊነት ላይ ነበር የሰሩት? ወደ አዲስ አበባ ስንገባ የክፍለ ጦር አዛዥ ከነበሩት የቲፒኤልኤፍ በዛን ጊዜ ወደ 12 ክፍለ ጦሮች ነበሩ። አንዱ እኔ ነበር ከማዘው። ከዛ በኋላም በክፍለ ጦር አዛዥነት ነበረ ለረጅም ጊዜ። በፌዴራል መንግስትም የ11ኛ ክፍለ ጦር ኦጋዴንም ነበርኩ ምብራቅ። ከዛ በኋላ የ21ኛ ክፍለ ጦር አዛዥም ነበርኩ በኢትዮ ኤርትራ። ከዛ ስታፍ ኮሌጅ ነበርኩ። የመጀመሪያዎቹ በአዲሱ የፌዴራል መንግስት ሲቋቋም ሰራዊት ሲቋቋም ሆለታ የነበረ የመስመራዊ መኮንኖች ማሰልጠኛ ማዕከል አዛዥ ነበር ከኢትዮ ኤርትራ በፊትም። ከዛ ኢትዮ ኤርትራ ካለቀ በኋላም ተመልሼ የስታፍ ኮሌጅ ለመጀመሪያ ጊዜ የተቋቋመው እዛ ጃልሜዳ ያለ የዛ አዛዥ ነበርኩ ለረዘም ያለ ጊዜ። 6 ዓመት አካባቢ በዩኒት ነበርኩ 6-8 ወደ 10 ዓመት አካባቢ ግን በማሰልጠኛ ማዕከሎች ነበርኩ። የሆለታም ነበርኩ፣ የጃልሜዳም ነበርኩ፣ የጠቅላላ የሰራዊት የስልጠና ምክትል አዛዥም ነበርኩ። ተኋላ መጨረሻዎች አካባቢ ኦፕሬሽናል ምክትል ነበርኩ፣ የትሬኒንግ መምሪያው ማለት ነው። የወድ ወረዳ ምክትል ነበርኩ መጨረሻ 2 ዓመት። በአሁኑ ሰዓት የመከላከያ ሰራዊቱ አመራሮች መሀል እርስዎ አለቃቸው ሆነው በእርስዎ ስር የሰሩ የሚያስታውሷቸው አሉ? ደህና ይቅርብኝ አሉ ብዙ ግን ይቅርብኝ። ይህን ጥያቄ ለማንሳት ምክንያት የሆነኝ በመከላከያው መግለጫ ላይ እርስዎን ወታደራዊ እውቀት የሌለው ታወቃል እኮ መላው ሰራዊት የኢትዮጵያ ሰራዊት ምን የስታፍ ኮሌጅ ዲን ነበርኩ ያልከው ወታደራዊ ኮማንዳንት ነበርኩ ካልከው እኮ ብዙዎቹ አሁን ያሉ ጀነራሎችም ኮሎኔሎችም እኔ ነበርኩ ያሰለጠንኳቸው። ይታወቃል እኮ ምን የማይታወቅ ነገር አለ እንዴ? ክሊርሊ የሆነ ሰው ብትጠይቅ እኮ የኔ ፕሮፋይል በመከላከያ ይታወቃል። ምንም እኔ ይሄንን አሰለጠንኩት ይሄንን መራሁት ለማለትም ለኔ የሚመጥን አይደለም። ግን ብዙዎች እኮ ጓደኞቼ ናቸው። ሁሉም አሰለጠንኳቸው ልልህ አልችልም። በጣም ብዙ ትግራይ ውስጥም ካለ እዛም ካለ ራሴም ያሰለጠንኩትም ብዙ ነው። ስለዚህ በሚሊተሪ እውቀት ላይ ዝም ብሎ እዛ ያለው እኔን የሚመጥን አይደለም። አንደኛ አካዳሚካልም እኮ የመጀመሪያና ሁለተኛ ዲግሪ ያለኝ ሰው ነኝ። ሚሊተሪ ደግሞ ያውም በትሬኒንግ በዛን ጊዜ